ይዛ አልከለከለም። ይሄን የራስን ነገር እኮ ጠብቅ ነው የተባለው። ቤተሰብ መውደዳችን ለብቻ ነው። የራሳችሁን ነገር ማስቀመጥ ከአንድም ሁለት ሶስት እህቶች አሉ ሰራም ብለው 10 ምናምን ዓመት ቤት ተሰርቶ አለቀላችሁ ከተባሉ በኋላ የላችሁም ቤት የተባሉ። ይሄ ሁለተኛው። ገንዘባችሁን በራሳችሁ አካውንት ብቻ አስቀምጡ። ወደዳችሁ ወንድ ልጅ ውደዱ። ኒካህ አሰራችሁ እሰሩ። ኒካህ ስላሰርኩኝ ብለሽ የምታረጊውን ነገር አርጊለት። ለወንድ አታርጉ አልተባለም፣ ለባላችሁ አታርጉ አልተባለም። ባልሽ ነው። ሙሉ ለሙሉ ያለ ነገር ግን አይሰጥም፣ አይደረግም። ሐቅ የለውም፣ መብት የለውም። እንደ ሸሪዓ የሴትን ብር ወንድ የመብላት ሐቅ የለውም። አንቺ ካልፈቀድሽ ካልሰጠሽው አላሁ ረቡል ዒዛ እንኳን ለምን አልሰጠሽውም ብሎ አይጠይቅሽም። ካይንድነስ አለ፣ መልካምነት አለ። ለባልሽ ላኪለት። ሙሉ ለሙሉ ብርሽ ግን አይላክም። ብዙ እህቶች ልከው ሌላ አግብቶ ወልዶ የጠበቃቸውም አሉ ሳይነግሯቸው። በአንቺ ገንዘብ ብዙ ወይ ስላለ ራሳችሁ ከሀገር የወጣችሁት ሲጀመር በባላችሁ ስር እሱ ነበረ ማኖር እናንተን የነበረበት እንደ ሸሪዓ። ኦኬ ጊዜው ሆነ፣ ሁለቱም የሚሰሩበት ጊዜ ሆነ። ግን የአንቺን ገንዘብ ተበልተሽ ባዶሽን እያጨበጨብሽ ብዙዎች የነቀሉ አሉ፣ የታመሙ አሉ። ከመሆኑ በፊት መጠንቀቅ ነው። ይሄንን ነው ሁለት ነገር ማለት የምፈልገው። ብዙ ማውራት አልችልም። ያው ልጆቼ ጌም ከፈቱ፣ አፉ በሉኝ። የእህቶች ነገር እኔ ትላንትም ፌስቡክም ላይ ገብቼ ተናግሬያለሁ። ሐቅ ያልታየላቸው ችግራቸው ያልታወቀላቸው ነው። እዚህ ላይ ደግሞ መንግስት እንደው አላህዬ ሱብሓነሁ ወተዓላ በረሕመቱ በእዝነቱ ይችላል። የዛሬ 4 ዓመት ይሄን ንግግር ተናግሬዋለሁ። አረብ ሀገር ላሉ እህቶቻችን ወንድሞቻችን እንደው አላህ ሱብሓነሁ ወተዓላ ይችላል። የሆነ ነገር ተደርጎ ብቻ መሬቷ ሀገሪቷ ሰፊ ናት። እውነት በየሀገሩ ላሉ እህቶቻችን ሀገሪቷ ሰፊ ናት። በየቦታው መሬት አለ። እንደው እዚህ ጋር እንዲያርጉ ተብሎ የሚሰጣቸው አላህ ያርግ በረሕመቱ በእዝነቱ። እኔ ወላሂ ንያዬ ነው ይሄ። የዛሬ 4 ዓመትም ይሄንን ብያለሁ። ይችላሉ። ማን አላቸው? ከኛ ውጭ ማን አላቸው? ወላሂ ክርትት እያሉ ያሉ እህቶቻችን አላህዬ ሱብሓነሁ ወተዓላ በሀገራቸው ተከብረው ወልደው ከብደው የሚኖሩበትን ጊዜ በቅርብ ያርግ። እነዚህ በደንብ መታየት ያለባቸው ነገር ናቸው። አፉ በሉኝ። ጀዛኩሙላሁ ተዓላ ኸይር። አርፍጃለሁኝ፣ ቆይቻለሁኝ። ያው ውጭ ስለነበርኩኝ ነው። ሌላ መናገር ካለብኝ አላውቅም። ይሄ ነው እህቶቼ ወንድሞቼ። እንደው አረብ ሀገር ላይ ያላችሁ እህቶቼ ወንድሞቼ፣ እንደው አላህዬ የኔ ጌታ ዛሬ 5 ነው፣ እናንተ ጋር መሽቷል፣ እኔ ጋር ደግሞ ገና ነው። መግሪብም አዛን አላለም። እንደው ረቡል ዒዛ ጀለ ጀላሉሁ የኔ ጌታ ይችላል። በሀገራችሁ ላይ ቁጭ ብላችሁ እንደው ወልዳችሁ ከብዳችሁ የምትኖሩበትን ሱብሓነሁ ወተዓላ የተባረከውን ትዳር እንደው ትዳርም ያላችሁ በትዳራችሁ ላይ ደስተኛ ሆናችሁ የምትኖሩበትን በቅርብ አላህ ሱብሓነሁ ወተዓላ ያድርግላችሁ። የኔ ጌታ ይችላል ሱብሓነሁ ወተዓላ። ወላሂ ወቢላሂ አልከሪም እዛ ሰው ቤት ውስጥ ገብተው በማያውቁት ቋንቋ፣ በማያውቁት ባህሪ፣ ስንት አይነት ነገር እንደሚደርስባቸው አላህ ብቻ ነው የሚያውቀው ሱብሓነሁ ወተዓላ። ትክክለኛ ለእናንተ የሚሰራው ኤጀንሲ ይሁን ምንም ይሁን አላህ ያስቀምጥላችሁ ሱብሓነሁ ወተዓላ በረሕመቱ በእዝነቱ። በቃ ይበላችሁ። አላሁማ አሚን። አላሁመ ሰሊ። አፉ በሉ። ጨረስኩ። እኔ ሉላዬ ዱበዱ። አዎ አሲያ ቃላት የለኝም። መናገር ያለብንን ሁሉንም ቦታ ሁሉንም ክፍል ነካክተሽ ነግረሻቸዋል። አልሐምዱሊላህ ረብል ዓለሚን። ከዚህ በላይ እንግዲህ ተበጥብጦ አይሰጥ። ከዚህ በላይ እኔ ምንም ቀረ ብዬ አላስብም። ኢንሻአላህ ግሩፕ ላይም አዳረግሽ እና ያለውን ነገር እንነጋገራለን። እናመሰግናለን አሲያ። ብቻ አላህ ይጠብቅሽ። ነው የተናገርሽው አሲያዬ። ሹክራን። አላህ እንግዲህ አንቺን ደግሞ አላህ ያስደስትሽ፣ ያሰብሽበት ቦታ አላህ ይጠብቅሽ። ወላሂ በጣም ነው ደስ ያለኝ። ከውስጣችን ነው የተናገርሽው። እኛ የምንፈልገውን የሆነ ነገር በቃ እንደነገርሽን እኛ እንደነገርሽን ሆነሽ ነው የተናገርሽው። በጣም ደስ ብሎኛል። አንቺንም አግኝተን ከኛ ጋር እዚህ መተሽ ስለተሳተፍሽ በጣም ደስ ብሎኛል። አልሐምዱሊላህ። ገና ብዙ ነገር እናያለን። አልሐምዱሊላህ። ኢንሻአላህ 2 እንደተዘጋ ታውቃላችሁ አይደል? አሁን 2 ኤጀንሲ ተዘግቷል ኢትዮጵያ። ታውቃላችሁ? ይሄ አልሰማንም። 2 ኤጀንሲ ተዘግቷል። አልሐምዱሊላህ ረብል ዓለሚን። 2 ኤጀንሲ ተዘግቷል። በቀደም ዕለት ከእናንተ ጋር ካወራን በኋላ
የተፈጠረ ነገር አለ። እናንተ ጋር ገብቼ እኔ ሳወራ እኮ አላወቅኩም ነበር እኮ እኔ ሳላቅ እኮ ነው እናንተ አጋጣሚ ስገባ አይደል የነገራችሁኝ። እዛም ጋር ተናገርኩ። በማግስቱም ደግሞ ፌስቡክ ላይ ገብቼ መልዕክት አስተላለፍኩኝ። 2 ኤጀንሲ ኢትዮጵያ ተዘግቷል። አልሐምዱሊላህ ረብል ዓለሚን። እነ ወንድም ካሊድ እና አዚዛ አንዳንድ እህቶች ብዙ ነገር አለ እና ይደርሳል ደግሞ በኢዝን ረብል ዓለሚን። ሉላ እኔ ዳውት የለኝም። ለምንድን ነው ዳውት የሌለኝ? አንድ ነገር ኸይር ታስቦ ሲሰራ መንገዱን አያውቁትም። ይኸውልሽ አሁን ምን እንደሆነ ልንገርሽ። እዛም አሁን ኤጀንሲን የሚቆጣጠረው አካል አለ አይደለም? አያውቅም። ኤጀንሲ ምን እንደሚያደርግ አያውቅም። ተረድተሽኛል? ስትናገር የሚሆነውን ነገር አረብ ሀገር ላይ ያለውን ስታስረጂ ትክክለኛ መረጃ ነው የሚፈልጉት እነሱ። ምክንያቱም አሁን ውሸታሙ በዛ። አሁን ምንድን ነው በቃ የሆነ ነገር የሚገኝበትን ነገር ብቻ ነው ሰው የሚያወራው፣ ወይ ቪዩ የሚገኝበትን። ሪያሊቲ ያሉትን ፕሮብሌሞች ስትናገሪ እነዛ ኃላፊነት ላይ የተቀመጡት እነዛ ኤጀንሲዎችን አጥብቀው ይይዟቸዋል። ገባሽ? ለእያንዳንዱ ነገር መረጃ ይጠይቋቸዋል። ምክንያቱም የሚሰሩትን ስራ ካላወቁት ምን እየተፈጠረ እንደሆነ እነሱ የሚሏቸውን ብቻ ነው የሚቀበሉት። ገባሽ አይደለም? ላይ ያለውን ነገር ግን ሲረዱ ኤጀንሲም ደግሞ ይሄንን ነገር ሲሰማ አሀ በዚህ መልኩ መደረግ ይችላል፣ በዚህ መልኩ አያውቁትም። ኢትዮጵያም እኮ ያሉት ኤጀንሲ እኮ ከዚህኛው ኤጀንሲ ጋር ያላቸው በቃ ሰው ይልካሉ፣ አለቀ። እዚህ ግን ምን እንደሚፈጠር በየቤቱ ውስጥ ብዙ ነገር አለ ውስጡ። ይሄንን ደግሞ ለሚመለከተው አካል በትክክለኛ ምንም ነገር ይዘሽ አይደለም። እዚህ ጋር እኮ አሁን እናንተ የተሰበሰባችሁት ገንዘብ የሚከፍላችሁ ሰው አለ እንዴ? የለም። እኔ እዚህ ጋር መጥቼ የተናገርኩት የእህቶቼ የወንድሞቼ ነገር ስለሆነ ምንም ነገር የለም። ግን ሪያሊቲ እነዚህ ፕሮብሌሞች መቀረፍ አለባቸው። ያን ብለሽ ደግሞ በምታደርጊበት ጊዜ አላህዬ ሱብሓነሁ ወተዓላ ያደርስላቸዋል እነዚህ ሰዎች ቢኢዝን ረብል ዓለሚን፣ ቢኢዝን ረብል ዓለሚን። ይሄ ነው አሁን እኮ ስራ አጥቶ ራሱ ሱድ በተለያዩ ኤጀንሲዎች እየተቀመጡ ተወሽቆ ምናምን እየተቀመጡ ያሉ አሉ። እርግጠኛ ነኝ እዚህም ስራውን እኛ ስንናገር ኤጀንሲዎች ራሳቸው እዚሁ ሚዲያ ላይ ነው፣ ኤምባሲዎችም እዚሁ ሚዲያ ላይ ናቸው። እዛም ያለ ባይዘጋ ራሱ እዛም ያለ ያስተካክላል፣ እዚህም ያለ ያንን ነገር ክትትል ያደርጋል። ነገሩ ግን ዝም ሲባል ደግሞ እዛው እየተወሸቀ ነው የሚሄደው። አንድ ደግሞ ማወቅ ያለብሽ እኛ ለእህቶቻችን ለወንድሞቻችን ስለምንሰጋ ነው። የእህቶቻችን የወንድሞቻችንን ስራ ስለምንፈልግ ነው። ምክንያቱም ከሀገር ወጥተው ራሳቸው መቀየር ስለሚፈልጉ። አረቦች ደግሞ እነዚህ ኤጀንሲዎች የሚሰሩትን አረብ ሀገር ላይ ኢትዮጵያውያኖች የሚሰሩትን ቢያውቁ ደግሞ የበለጠ እነዚህ ኤጀንሲዎች ላይ ትልልቅ ችግር እንደሚመጣ ልንገርሽ። አረብ ሀገር የተቀመጠውም ኤጀንሲ ትክክለኛ መረጃ ይዘሽ ለምታደርጊው ነገር ይኸውልሽ፣ ለምታደርጊው ነገር ምክንያቱም እዛ አረብ ሀገርም የተቀመጡት ኤጀንሲዎች የስራቸውን ማግኘት አለባቸው። በትክክል ካልሰሩ ገንዘባቸውን ብቻ የሚያስቡ ከሆነ አረቦቹም ይሄንን ፓርት አይፈልጉትም። ተረዳሽኛ ሉላ? ምክንያቱም 3 ወር ቆይ ይሏታል፣ ያቺ ብሯ እንዳይመለስ ማለት ነው። በ3 ወር ውስጥ ግን እህታችን መከራዋን እያየች ነው ያለችው። ይሄን ነገር ማስተካከል አለባቸው። ቀይሩኝ ካለች መቀየር አለባት እህታችን። ችግር ላይ ነኝ ካለች ቶሎ ሪአክት ሊያደርጉ ይገባል። 3 ወር ተቀመጪ። ለምን ገንዘቡን መልስ እንዳይባል 8,000 ሪያሉን መልስ እንዳይባል፣ ወይ ደግሞ 8,000 ድርሃሙን አይዶን ነው ስንት እንደሚከፍሏቸው አላውቅም። ይሄ መስተካከል ስላለበት እዚህ ላይ ረግጠሽ ስትናገሪ ቢኢዝን ረብል ዓለሚን ያስተካክላሉ ለራሳቸው ሲሉ። ኤጀንሲ እንደሚዘጋ ታውቂያለሽ? አረብ ሀገር ላይ ሚስቴኮች 1-2 ከተገኘበት አረቦቹ ራሳቸው ያዘጉታል ያንን ኤጀንሲ። 100% እርግጠኛ ሆኜ የምነግርሽ። የአረብ ሀገር ህግ ደግሞ እኛ እንደምናስበው አይደለም። አትያየ በዚህ አጋጣሚ አንድ እህታችን አረብ ሀገር መታ 2 ልጆቿን አስቀምጣ ጎረቤት ጋር አባት ስለሌላቸው የሚረዳቸው ስለሌለ ጎረቤት አስቀምጣ 2ቱም ጠፉባት። እስካሁን እያለቀሰች ነው። እዚህ ስር ቁጭ ብላ እያለቀሰች ነው። አሲያ ጋር አንዴ ላውራ አስገቢኝ እያለች ነው። 13 ቁጥር የምትጽፈው ልጆቿ ናቸው የጠፉት። 2ቱም ልጆቿ ጠፉ። ወረቀት አላት። አዎ ዱባይ ላይ ነው ተመልሳ ሄደችው። አሁን የስንት ዓመት ልጆች ናቸው? እሷ ገብታ ትናገር እስቲ። አንዴ ያስገባት 13 ቁጥር የምትጽፈዋል። አንድ ሰው ልውረድላት አንዴ የግል ወጣ ነው። ላላ ሉላ አንቺ አይደለም ሉላ አንቺ አይደለም የምትወርጂ። አንድ ሰው ይውረድና ተመልሳችሁ ትገባላችሁ። ከአንዳችሁ በራሳችሁ ፍቃድ ውረዱና። ኦኬ በቃ አንድ ሰው ወርዷል። በቂ ነው። ማማ ሱመያ ዳነዱ
ወረካኒም በረሲና ሱመያ ፕሊዝ ነምኒ ካኒም በደሲና እኔ ራሴ ኮድ ሰጥቻት ነው መቃሲ አባ ድርበጡ ጀኔ ሱመያ ወልደርቤ አባባዮ ለብለ በመስ አንበ ላ ሱመያ ነይማ የምትባለው ነይማ ናት ወይ ሱመያ? ነይማ ሱመያ ደቱሬ አርጋኑን ቱሬ ኦኬ ነይማ ዴቪስ ለኮሰ ኩደ ጻዲ ጻፊ እኔ ሰጥቻት ነው ኮድ ኮዱንማ ተናገርሽ እኮ ነይማ አንዳንድ ሰው ይለኛል ወላሂ ወቢላሂ አሁን ጥፋለች መጀመሪያ ቀልድ መሰላችሁ እንዴ? ቆይ አሁን እዚህ ጋር የሆነች ልጅ የጻፈችው አለ የሰው ህይወት ቀልድ እህቶቻችን እኮ ናቸው እየተሰቃዩ ያሉት። እህቶቻችን እኮ ነው አበዱ እየተባለ ያለው እህቶቻችን እኮ። አሁን ትላንት ያቺ ከንፈሯን እንደዛ ተደምታ ተመታ ድረሱልኝ ብላ ቪዲዮ ታቻለች። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። አሲያዬ እንደት ነሽ? ደህና ነሽ? አሱ ደህና ነሽ? ድምፅ የለም ቪዲዮ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ሰላም ናችሁ አላችሁ? አሲያ ኦሮሞኛ ትንሽ ስለሚያስቸግራት ነው። አሲያ ሰላም ልበል፣ ችግር የለውም። እኔ እናንተ የረሳችሁኝ እንደ እኔ እህታችሁ ጠንካራ ነኝ አልሐምዱሊላህ። አላህ ጠንክረኝ። አሱ ደህና ነሽ አለሽ? እኔ አለው እኔ አንቺ ቪዲዮ ሰርቻለሁ። አንቺ ላይም ቪዲዮ ሰርቻለሁ። ወፉ በሉኝ። እኔ የሆነ ነገር ሲያወራ ምናልባት ካስቀየምኳችሁ ሰብሪ አርጉ። ያወራውንም ነገር ቻሉ። ምንድን ነው ያለችው? አንቺ ላይ ቪዲዮ ሰርቻለሁ ያለችው ቪዲዮ ራሱ አለ። አሁን አዳምጡኝ። እንኳን በሰላም በዚህ ሰዓት ጠበቃችሁ። ሁላችሁንም ከይሪ ነገር አላህ ያሰራን፣ ከይሪ ነገር አላህ ያሰማን። ለእኔም እኔም ደግሞ በዚህ ሰብር የሰጠኝ አላህ ሰብሩንም እስከ መጨረሻ ያስቀጥለኝ ኢንሻአላህ። የተሰባሰባችሁ ለሴት ጉዳይ ይመስላል። አማርኛ ማወራው ለአሲያ ነው። ኦሮሞኛ ቀጥላለሁ ኢንሻአላህ። አሱዬ በጣም አመሰግናለሁ። ሁላችሁም ደነገጣችኋል፣ እያየው ነው። አሁን ሌላ ጊዜ እኔ መቼ ነው ካላችሁኝ ስልክ ፕሮፋይል ስላለ ጠይቁኝ። እውነት ከደነገጣችሁ ሉሉም አንቺም ጠይቁኝ። እናንተ ላይ አቤቱታ አስቀርቤ መቼ ዝም እንዳላችሁ እንገራችሁ። አሁን ለራሴ ነው የማወራው። ቪዲዮን ትልቅ አድርጉ። ልጁንም ስክሮል ታደርጋላችሁ። ከአሁን በኋላም ደግሞ ከቻላችሁ ቪዲዮ ትሰሩልኛላችሁ። አሁንም ደግሜ አወራለሁ ልጄን እንዴት እንደጠፋ ለእናንተ ሳይሆን ለአሲያ። እናንተ ኦሮሞኛ ስለምትችሉ ኦፍ በሉኝ። አሲያዬ ልጄ ኦፍ በሉኝ ቪዲዮ ሙይቲ ራኬ ማማ ሙይት ላይ ነሽ? ሚውቲር ረጀርተ ሚውቲር ሚውቲን ደጋሙ ጭፋ። እኔ ቆይ ከስር ያላችሁት የምትስቁት ማሳቅ ነው። እኔ የሳኩት እኮ መጀመሪያ የተናገረችው ነው። እሺ አሁን ትሰሚያለሽ ነይማ? ሹክራን ተጃከላ ኸይረን ሹክራን። አሁን ቪዲዮ ማውጣት አይመቸኝም፣ አወራለሁ። ኦፉ በሉኝ፣ ሁላችሁንም ኦፉ በሉኝ። እንግዲህ የልጅ እናት ነኝ፣ ይከፋኛል አንዳንዴ። ኦፉ በሉኝ፣ ኦፉ በሉኝ። ኢንሻአላህ መጣው። ይሄ ልጅ ለእናንተ እኔ ጋር አዲስ አይደለም። ማንኛውም ሰው ባባ ሸሪያድ ቤት፣ ማንም ቤት፣ ሙቤ ሚዲያ ቤት ተለቋል። ይሄ ፎቶ ሙቤ ሚዲያ የአሲያ አብሮ ያወራሉ ከአሲያ ጋር። ይሄ ቪዲዮ አዚያ ስዑድ ያለችው ጋም ተለቋል፣ ሙቤ ጋም ተለቋል። ዛሬ ግን ስንት አመቴ ነው? ከዚህ እኔ እህታችሁ እናንተ ረስታችሁኝ። ስንት አመቴ ነው? 4 አመቴ ሊይዝ ነው። በሲስተም ላስታውሳችሁ ለሌላ ጉዳይ ስንጨው ጊዜ ነው ልጄ ማልቀስ ሚዲያ ላይ የወጣሁት። አስዬ የዛን ሰዓት ስትደብክ ጊዜ የእሷን ቪዲዮም ሰርቼ አሱ ጋር አድርሱልኝ ብዙ ጊዜ አለቀስኩ፣ ደከመኝ። አሁን ደህና አይደለሁም፣ ያመኛል። አላህ ያንጠክረኝ። ደግሞ ዱዓ አድርጉልኝ። በዚህ እንደዚህ የመሰለ ልጅ አጥቼ ይኸው ቁጭ ብያለሁ። አልሐምዱሊላህ። አሁን ኢትዮጵያም ከዚህ ለምኜ ሄድኩ። ሄጄ አላገኘሁትም።
ልጆቼን ብቻ ነው አንድ ላይ ሁለቱንም። እኔ አባትም የለኝም እናትም የለኝም ወንድም ብቻ ነኝ የተወለድኩት እና አባታቸው የለም። ከዛ እነኚህ ልጆች አይላንድ ነበረ መጀመሪያ በሰላም ነበረ የሚያኖራቸው በጉልበቴ። ያው የኢትዮጵያ ጉዳይ ማንም ያውቃል፣ ሉላም ታውቃለች፣ ኢትዮጵያ ነች። ከዛ ሲደክመኝ ልጆቼ ለመና አላደርግም የሚል ነገር ወጥቼ ሲያቅተኝ አይላንድ ለቀምኩ። እኔ አይላንድ ስለቅ እሱ ብረት ይለቅማ ነበረ፣ ይሄ የጠፋው ማለት ነው። እኔ የምኖረው 03 ቀበሌ ነው። ማንም እዚህ ስር ያለው 03 ቀበሌ ገብቶ መፍረድ ይችላል። አይላንድ እየለቀምኩ እያለው እሱ ደግሞ ሄደ ብረት ይለቅማል። ሁላችንም ማታ አንድ ላይ ነው የምንገባው። ከዚህ ልጆቼ ትምህርት የላቸውም፣ ቁርአን የላቸውም። ለምንድን ነው ሁሌ ይሄን ልጆቼ ማስተምረው የሚል ነገር ልጆቼን አንድ ቤት ውስጥ ትቼ ወጣው። ለምንድን ነው እንደዚህ ከቀጠልኩበት ልጆቼ ትምህርት ቤት አያገኙም፣ ቁርአን ቤት አላገኙም፣ ጎዳና ለምን ይወጣሉ የሚብል ነገር እሱንም ሰው ረድቶኝ ወጣው ከቤት። ሲወጣ እነሱን እንትን ትልቅ ሰው ቁጭ አድርጌ ሳልዬ እኔ እንደዚህ አይነት ሄጄ እሰራለሁ፣ በቃ አሁን አንቺ ሂጂ እኛ እስከምትመጪ ድረስ እኛ እንታገዛለን ያሉ ትቼ ወጣሁ። ሲወጣ የሰው ሀገር ደረሱ። ምን ብለው ወጣ ሳለዲን ጥሩ ነው ትልቁን ትቶ እኔ እናቴን በባህር ገብታ እኔ ከአንተ ጋር አልኖርም እኔ እናቴ እፈልጋለሁ ብለው ወጣ ሳለዲን። የወጣ 4 ዓመቱ መጥ ምን ሊሞላ ነው ሞተ አለ ጂምበላ አልሰማው። አሁን የሚፈልገው ያመኛል፣ ጠዋትም ማታም አለቅሳለሁ። እንደዛው እያለሁ ትልቁን የቀራውን እያስተማርኩ ማታ ወደ ትምህርቱ ወደ ማታ መልሼ ቀኑን ሹፍርና አስጀመርኩ። የሰው ሀገር የደረስኩበትን እሱንም በሚዲያ እየፈለኩ እያለሁ እንደዛ እያለ እማ እኔ አንቺን መጥቼ ወንድሜን መጥቼ እንዴት እኖራለሁ? የምን ትምህርት ነው የሚማረው ብሎ ይጠይቅኝ ነበር። ሚዲያ ላይ ወጥቼ ኦሮሞ እኔ ትልቁ ትንሹን መጥቻለሁ፣ ወደ ትልቁ መልሱኝ፣ የሰው ፊት ትንሽ ብር አለብኝ፣ ወደ ልጅ ሊመለስ ብዬ ጠየቅኩት። ብዙ ሰው አለ እዛ ሚል እኔ ስጠይቅ ጊዜ አጣው። እንደዛ እየለመንኩ እያለሁ ትልቁ ማየውን ቦታ ብር ገባብኝ። ዛሬ ትልቁንም አልሰማም ትንሹንም አልሰማም። እንደዚህ እንደኔ እህት እንደ ሴት እኔ አለች 2 ልጅ ድምፁን ሳትሰማ የሰው ቤት የምትቃጠል እንደኔ አለች። ዝም ብላ ልብሱን ለብሳ የምትሄድ አለች የለችም። ብትወጣም እኮ ደውላ ሰላም ትላለች። አንድ ቀን ድምፅ ብትሰሚ እኮ እረፍት ትያለሽ፣ እፎይ ትያለሽ። እኔ ድምፅም የለኝ ሄጄም አላይ። ግን የሞትኩ ቀን ማን ነው ሬሳ የሚያስገባው? እናንተ ናችሁ አይደል? ግን ለምንድን ነው ዛሬ እያለው ማደርሱልኝ? ለምን ልጄን ለምንድን ነው ድምፅ ሆናችሁ ማትፈልጉልኝ? ያላወራሁት ሚዲያ የለም፣ በአንዳንድ ነው የሚያነሳችሁ። ያላወራው ሚዲያ ግን ያስተናገደኝ ሚዲያ የለም። ለምን ይሄን አሉሉ? ምን አጠፋው? እና አሁንም እኔ የምለው ኦሮሚ ፈቲሲኒ ደቢስ አመሌ ወሬ ደንዴተን ፈጎን ጅርተን ተከተካ ተሰኒን ዋረቢን ቤከን ዳይመ ቪዲዮ ነው ጀዳ ኦሶን ዱይን አገርሲሳ እሲን ደረጃ ጉዳ ገውፊሚ አንደረጃ ምትጆለት የሶን አርጊን ዱፍ ሲኒጋለ ወኒ ኢልማ ቻሌንጅራ ኢልሚ ኦኔዳ በሪን አዱኛን በሪ ኢልማ ቦዳ ከን ኢልማ ደበ ኢልማ ከን አርገዳፍ ቦ ሁንዱ ቪዲዮ ከየዋነ ስረቲ ቦ ፌስቡክ ሁንደረ ገዲሴቲን ፈየደሙ ማን ቀበዮ ፎቶ ከነረት መጠሰኒ ምክንያት ጊዜ ገዲሰኒ ሰነረት ምክንያት ከነጎራኒ ገዲሰ ማረቆ ቀባ ኤገቢ ፌስቡክ ከረተ ገዲሰኒ ማን ጎደ ባየ ማና አስገርጋርተኒ ገልቻ ቱርተኒ ምትሶቃ ቱርተኒ ከልመደ ካና ሀገ የከነ ሚደምኑ ብረዝርተኒ ሉላስታና ማረቆ ቀባ ዲ ቪዲዮ ዳይ መክያ የወጀተኒ ቦትን ተሰኒ ሚቲ አኑ ሆቴሰኒ ሚ አደረደ አኒ አባን ኪያን አርገተ ጋፈጀ አንሰገሊ ቢያ በየደ አባግ የዱዌ ጅራ ሳምቤ አና ተክኪ አርገተ ቢያ በየ ባንክ አጭ ቦያስ ቦየ ሳምቤ ጨራ እንዳይመ ኪያስ ከአባግ እያታይ ከና ነዱኩባ ዱጋዋ ሲኒትሜ አነ ዱኩባ ይማ
أنا فولو بربادتي متي نايمة يوكل لايك كنا غوتا نايمة دنيا نايمة بربادتي الموكي لقي ندقاما وبلتي أنا لقي ندقاما ندقاما أيه نايماتي ندقاما لا حول ولا قوة إلا بالله العلي العظيم أبشري أبلتي لقي ما نايماتي لقي የሰማችሽ ነው ዛሬ አላህ ስላለው ነው የተገናኘ ነው። እኔ ያለ ዛሬ አይቼሽም አላውቅም። ኦኬ አልሐምዱሊላህ ረብል ዓለሚን። እስከ ዛሬም ልጅሽ ያለበትን ቦታ አላህ ያውቃል ሱብሓነሁ ወተዓላ። አላህዬ ረቡል ዒዛ ደግሞ ያገናኝሻል። ተስፋ እንዳትቆርጪ። የመጀመሪያው እሺ ነይማትዬ አብሽሪ ማኮ እሺ። የልጅን ነገር የወለደ ያውቀዋል። አብሽሪ ነይማዬ። የመጀመሪያው ዱዓ ነው የምናረገው። ኦኬ የመጀመሪያው ዱዓ ነው የምናረገው። ዩሱፍ አለይሂ ሰላም ከአባቱ ጋር ስንት ዓመት ነው የተለያዩት? ነይማ ቆም በይ እሺ ማኮ። አንቺ በጌታሽ የምታምኚ ነሽ አይደል? በአላህ ሱብሓነሁ ወተዓላ ቀላል ነው። ቆይ ቀላል ነው እያልኩሽ አይደለም። ቆይ ማኮ ነይማዬ ይኸውልሽ ቀላል ነው እያልኩሽ አይደለም። እሺ የወለደ ያውቀዋል። እማ አዳምጪኝ እሺ ነይማዬ ቀላል ነው እያልኩሽ አይደለም። ሁሉ ነገር አላህ ባለው ጊዜ ነው የሚሆነው ሱብሓነሁ ወተዓላ። ዛሬ አላህ ነው ያገናኘን። እኔ እዚህ ጋር የመጣሁትኝ በሌላ ጉዳይ ነው፣ ግን አላህ ሱብሓነሁ ወተዓላ አገናኘን። አይቼሽ አላቅም። እኔ አሁን ያልሽውንም ፎቶ አይቼው አላቅም። ነዒማዬ አንድ ልጅሽ ይፈለጋል ብኢድን ረብል ዓለሚን። የመጀመሪያው እዚህ ውስጥ ያላችሁ በሙሉ ዱዓ አርጉላት። ኦኬ ዱዓ አርጉላት። ምክንያቱም አላህ ነው ሱብሓነሁ ወተዓላ ኩን ሲለው የሚያገናኛት። ዛሬ ከኛም ጋር ያገናኛት አላህ ነው ሱብሓነሁ ወተዓላ። ቀላል ነው እያልኩ አይደለም፣ ከባድ ነው። ከልጅ መለየት ከቤት ውስጥ ወጥቶ የት እንደገባ አለማወቅ ቀላል ነገር አይደለም። እሺ ነዒማዬ እኔ ቀላል ነው አላልኩሽም። አላሁ ረቡል ዒዛ አሁንም የበለጠ ሰብሩን ይስጥሽ። ማልቀስ ራሱ በሽተኛ ያደርግሻል። አንቺ ዩሱፍ አለይሂ ሰላም ከአባቱ ጋር ከያዕቆብ ጋር በልጅነቱ ተጥሎ የተገናኙት ከስንት ዓመት በኋላ ነው። እሺ ፈሶብሩን ጀሚል እያለ በትዕግስቱ ውስጥ በሶብሩ ውስጥ ውበትን እፈልጋለሁ እያሉ ማለት ነው አባቱ። እሺ ያ ምሳሌ የተቀመጠው ዝም ብሎ አይደለም። አንድ ሳታውቂው የት እንዳለ መለያየት አለ። በህይወት ደግሞ እየተነጋገሩ መለያየት አለ። አላህዬ ሱብሓነሁ ወተዓላ ከልጅሽ ጋር የተለያየሽበትን ጊዜ በቃ ይበልሽ በረሕመቱ በእዝነቱ። እኔ ፌስቡኬም ላይ ለቅልሻለሁ። እሺ በቪዲዮ እሰራለሁኝ። ፎቶ ላኪልኝ ማኮ ነዒማዬ። እሺ አላህዬ ሱብሓነሁ ወተዓላ እኔም ስለሰራው አይደለም፣ ሙባረክም ስለሰራ ሉላም ስለሰራች አይደለም፣ ኩን ይበልልሽ በረሕመቱ። የኔ ጌታ ያለበትን ልጅሽን በረሕመቱ በእዝነቱ ያገናኝሽ። መገናኘት ብቻ ሳይሆን በረሕመቱ በእዝነቱ ሷሊሕ ልጆች ያርግልሽ። ልጆችሽን የሁላችንንም ልጆች አብሽሪ ነይማዬ ቢኢዝን ረብል ዓለሚን። ትልልቅም እንትን ያላቸው አካውንት ያላቸው ሰዎች ሌሎችም አሉ። እኔ በሁለቱም አካውንት ይለቅልሻለሁ። ፎቶ ላኪልኝ፣ ሙሉ ስሙን ላኪልኝ። ጠላትሽ አያልቅስማ። ስንት ዓመት አለቀሽ። አላህዬ ለቅሶሽን በቃ ይበልሽ በረሕመቱ በእዝነቱ። አብሽሪ እሺ ነይማዬ። እሺማ አብሽሪ ማኮ አብሽሪ። አላህዬ ሱብሓነሁ ወተዓላ አሁን በዚህ ሰዓት ያይሻል። እስከ ዛሬ ስታለቅሽም እያየሽ ነው። የኔ ጌታ ልጅሽ የሚገኝበትን በቅርብ አላህ ሱብሓነሁ ወተዓላ ያርግልሽ። መገናኘቱን ደግሞ በረሕመቱ በእዝነቱ በመገኘቱ ኸይር ላይ ሆኖ የምታገኘው አላህ ያርግልሽ ሱብሓነሁ ወተዓላ። ከባድ ነው። ኦኬ ከልጅ መለየት ቀላል ነገር አይደለም። አሁኑን ይኸው በዚህም ፎሎ አድርጌሻለሁ፣ ቁጥሬን እልክልሻለሁ። ሉላም ቁጥሬ አላት። እዚህም ላይ ፎሎ አድርጌሻለሁ። ሉላም ቁጥሬ አላት። እዛ ላይ እንትን ላኪልኝ፣ ፎቶውን ላኪልኝ። እሺ ሁሉም እዚህ ውስጥ ያሉት በሙሉ ሼር ያደርጋሉ። እስቲ ወንድም ካሊድ ከስር አንድ ቁጥር እየጻፈ ነው። አንዴ ወንድም ካሊድን አስገቡልኝ። እሱ ጋር ብዙ ወጣቶች ስላሉ ሜቢ ወንድም ካሊድን አስገቡልኝ። አናግረዋለሁ። እኔ የሚያስለቅሰኝ ኦፍ በሉኝና እኔን ግን አናግረሽኝ ታውቂያለሽ? ቆይ ናይ ማይ ከኔ ጋር ተገናኝተን ታውቂያለሽ? ወላሂ አላህ ዛሬ አያሳድረኝ። አንድ ፌመስ ያልቀረኝም እኮ ግን እኔ እና አንቺ ተገናኝተን እናውቃለን። ነዒማ ቆይ ነዒማ ከኔ ጋር ተገናኝተን እናውቃለን። ነዒማ ቆይ ከኔ ጋር አግኝተሽኝ ታውቂያለሽ? ከአንቺ ጋር አንድ ቀን ገብቼ ለሌላ ጉዳይ ገብቼ ልቅሳ ወራስን አወረዱኝ። ከአንቺ ጋር ላወራስ ግን ለእኔ አልነገርሽኝ። ከኔ ጋር ዛሬ የተገናኘ ነው አይደል? ሲያጣሽ ደግሞ ወርጄ የአንቺን ቪዲዮ ሰርቼ እኔ ሌላ አልፈልግም፣ አሲያ ጋር አድርሱልኝ፣ ዱዓ ብቻ እንደምታደርገኝ እፈልጋለሁ ብዬ አላየሁትም።
አልደረሰኝም። እኔ ከኔ ጋር ግን አልተገናኘሽም። ዛሬ ነው የተገናኘሽው አይደለ? ነይማ ረመዳን ነው። በምልክት ልንገርሽ፣ ወንድም ካሊድን አስገቡት። ወንድም ካሊድን አስገቡት። ካሊድ ታቡት አንድ ቁጥር እየጻፈብኛል ብዬ ተናግረዋለሁ። እኔ ጋር ግን አልተገናኘንም። በቃ ነይማ ይኸውልሽ፣ አሁን ይኸውልሽ ተይው እሱን ከሌና አናግሬ ነበር ከሌና አናግሬ ነበር። ይሄ ወንድም ካሊድ እየታየኝ ነው። ሳቡት ዲስ ይኸና ለምን አሁንም የሁሉንም ወንድሞችሽን እርዳታ ትፈልጊያለሽ? ገባሽ አይደለም? እኔና አንቺ ዛሬ ነው የተገናኘ ነው። እኔ ያለ ዛሬም አይቼሽም አላቅም። ኦኬ በሌላ ጉዳይ ገብተሽ አስወርደውሽ ከሆነ አላቅም። እሱ አሁን ቅድም ገብተሽ ለአሴ አድርሱልኝ ብዬ ቪዲዮ ሰርቻለሁኝ አልሽ። እኔ አላየሁም። ኦኬ አላህ በሚያውቀው ስብሓነሁ ወተዓላ ዛሬ እንግዲህ ኸሚስ ነው አይደል? ያለ ዛሬ አይቼሽ አላቅም ነይማዬ። ያው እኔ መጀመሪያ ላይ እንደውም ፈገግ አልኩኝ፣ መቼም ቪዲዮ የማይሰሩ ሰዎች የሉም ብዬ ማለት ነው። ስለዚህ አብሽሪ፣ አሁን ሁሉም ወንድሞችሽ እህቶችሽ ስለሚያስፈልጉሽ ማለት ነው በምንችለው ኢንሻአላሁ ተዓላ ወንድ ልጅሽ ይፈለጋል። እሺማ እሺ ነይማዬ፣ እሺ አብሽሪ። የመጀመሪያው ዱዓ ነው። አላሁ ረቡል ዒዛ ነው ከልጅሽ የሚያገናኝሽ። ማንም ሰው ስለሰራ አይደለም። አላህ ስብሓነሁ ወተዓላ በዚህ ቀን ነው የምታገኘው ባለው ቀን ነው የምታገኘው ልጅሽን። ሁሉም የሚያደርገው ሰበቡን ነው የሚያደርሰው። እዚህ ውስጥ ደግሞ ከስር ያሉት በሙሉ አብሽር እያሉሽ ነው። ሁሉም ሼር ያደርጋል። እኔም ሰራለሁ፣ ሁሉም ሉላም ትሰራለች፣ ሙናም ትሰራለች። ሁሉም ኢንሻአላሁ ተዓላ እንሰራለን። አብሽሪ ነይማዬ። እሺ ማቁ እሺ አብሽሪ። ዛሬ እኮ አላህ ነው ስብሓነሁ ወተዓላ ይሄንንም የቀደረው አይደለም? ዛሬም እኮ ይሄ ስለሆነ እኮ ነገ ይገኛልም አንልም። ግን ተስፋችን በአላህ ስብሓነሁ ወተዓላ ሙሉ ነው። ሰበቡን እናደርሳለን። እሱ ያገናኝሻል ኢንሻአላህ። ተስፋ ቆርጫለሁ። የለም ተስፋ አይቆረጥ። ላላላላላ ሙና እናንተን ጠብቃለሁ እንጂ ደክሞኛል። ቆይ ነይማዬ፣ ይኸውልሽ ነይማ እማ አዳምጪኛ። ይኸውልሽ ተስፋ የሌለው ኢብሊስ ብቻ ነው። እንዲህ አይባልም። አስተግፍሩላህ በይ ኢንሻአላህ። ይቅር በላይ በይ። ተስፋ የሌለው ኢብሊስ ብቻ ነው። የሰው ልጅ ላተቅነጡ ምን ረሕመቲላህ ነው የተባለው። ከአላህ ስብሓነሁ ወተዓላ ረሕመት እንዳትቆርጭ። ይሄንንማ ነገሩን ሁሉ ትዘጊብናለሽ። እንደዛ አይደለም። እሺማ እሺ ነይማይ። አላህዬ ስብሓነሁ ወተዓላ የፍዓሉ ማ የሻ። በዚህ ቀን አገናኝቶናል። ኢንሻአላሁ ተዓላ ከስር ያሉት ወንድሞችሽ እህቶችሽ አብረውሽ ሆነው ውጤት ይመጣል። እሺማ አብሽር። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። አሱ ይሰማል? እሺ አብሽሩ። እንግዲህ እህቴ አላህ እንግዲህ መጀመሪያውኑ ጥንካሬውን ይስጥሽ። ከምንም በላይ አላህ ጥንካሬ ይስጥሽ። አንድ ትልቅ ነገር ከምንም በላይ ሰው እንኳን አይደለም በህይወት ኖረሽ ተለያይተሽ አይደለም በህይወት ዛሬ ተገናኝተሽ አዳርሽን ሳታቂው አላህ እንግዲህ የቀደረው ቀን ይሆንና ትለያያለሽ። እኛ ምንድነው እኛ እናስባለን፣ አላህ ነው የሚፈጽመው። በብዙ መንገድ ውስጥ አንዳንድ ጊዜ ኢቢኤስ ቴሌቪዥን የምታይ ከሆነ 30 ዓመት 40 በቃ ተረሳስተው፣ አንዳንዱ ሰው ደግሞ እናት አባቱ ነው ተብሎ ስንት ዓመት ተፈልጎለት በሚዲያ ሲቀርብ፣ አንዳንድ ጊዜ ኢቢኤስ ቴሌቪዥን ብትሄጂ በሚያስደነግጥሽ ሁኔታ የህዝብ ሰልፍ ታያለሽ። በዚህ አይነት ችግር ውስጥ ያለው እንግዲህ አላህ ደግሞ አሁን እንግዲህ ለአንቺ እኔ አሁን ለምሳሌ ለአንተ ለካሊድ ነገር እስቲ እንደ ጭምጭምታ የሆነ ምክንያቱም ሰዎች ሁሉ ብዙ ነገር ለምሳሌ በአንቺ አይነት ሁኔታ እዚህ ቤት ውስጥ እኛ ጋር ፋውንዴሽን ጋር እንግዲህ አሲያ መታየታለች። ይህ ሁሉ አይነት ችግር ተሸክመሽ አንዳንዴ ሰውን ጭንቅላትሽ ይደንዛል። ለምሳሌ ሕክምና ውስጥ ለምሳሌ የሚሰራ ዶክተር በየቀኑ ሞት እያየ በየቀኑ ሰው እዛ ሕክምና ውስጥ ሲሞት እያየ ለሱ ሞት እንደ ኖርማል ነገር ነው። ምክንያቱም ኦልሬዲ በብዙ ቀን በየጊዜው ሰዎች ሲሞቱ ስለሚያይ፣ ስለዚህ አሁን ለአንቺ አላህ የፈቀደው ቀን ይሄ ይሆናል። እኔ ልክ አሁን ስትይኝ ምናልባት አሁን ወቀሰም ወይም ደግሞ ሸክምም ለመሸጥ ዝም ብዬ መተኛ ትችላለሁ። ግን አሰብኩና እንግዲህ እኛ ቤት ውስጥ በትንሹ 600 የሚሆኑ የጎዳና ልጆች አሉ። በጣም የሚገርምሽ ጎዳና ላይ ያሉ ልጆች እርስ በርስ እንደ ቤተሰብ ይተዋወቃሉ። ስለዚህ አሁን እኔ በቀላል ነገር ብቻ ነው የምጠይቅሽ። መጀመሪያ ልጅሽ እድሜው ስንት ነው? እነዚህ የመጀመሪያውን እድሜ ስትነግሪኝ፣ ምክንያቱም ከሚዲያው በላይ እርስ በርሱ ገና ፎቶውን ሲያዩ እከሌን እንደዚህ ያውቀው ነበር እንዲህ ያውቀው ነበር ብለው እርስ በርሳቸው፣ ምክንያቱም እኛ ሰዎች ጠፍተውብን ቤት ውስጥ እንኳን 20-30 ልጆች ፈልጉ ብለን ሁሉም የየራሱ ቦታ አለው። ቦሌ መድኃኒዓለም የራሱ ጀማ አለ።
ፒያሳ የራሱ ጀማል ለመርካቶ ራሱ ጀማል ያሳቸው ጀማል። ስለዚህ እሳቸው ስለሚተዋወቁ እንግዲህ አላህ መንገዱም የፈቀደውም ያየውም ዛሬ ነው አሱ እንዳለችው። ስለዚህ መጀመሪያ አላህን አመስግነሽ ዛሬ ጆሮ የሚሰጡኝ እህቶች ወንድሞች አገኘኝ ብለሽ ተስፋ አድርጊ፣ ለአላህ ዱዓ አድርጊ። በሁሉም ነገር ልንገርሽ፣ አንዳንድ ጊዜ ተስፋሽን በአላህ ማድረግ ነው። እኛ አሁን ምክንያት ነን እንጂ ያን ያህል ተጽዕኖ ፈጥረን ያን ያህል መፍትሄ አምጪዎች ሆነናል። ሰበብ ነው የምናደርሰው። እኔ ቤቴ ውስጥ ቁጭ ብሎ የሚበላው የሚጠጣው ሰው እኔ ድልድይ ምክንያት ነኝ እንጂ ለራሴ በልቼ ላድር የማልችልም ሰው እንደሆንኩ ብለሽ አስቢ። ስለዚህ አሁን በቀላሉ የመጀመሪያው ልጅሽ እድሜው ስንት ነው? እድሜውን እና ሁለተኛ የት ነሽ አንቺ አሁን ያለሽ? ኢትዮጵያ ነሽ? ከኢትዮጵያ ውጭ ነሽ? ከዛ ውጭ ደግሞ እኔ እንትን ላይ ባዮ ላይ ገብተሽ ዋትሳፕ ያለ በዋትሳፕ ፎቶ ላኪልኝ። ምናልባት እንግዲህ ከዚህ በፊትም ልከሽልኝ ሊሆን ይችላል። እንደገና ድጋሜም ብዙ ሰውም ስለሚሆን የሚልክልኝ ያንን አድርጊና ሁለተኛ እድሜው፣ ስሙን፣ ከዛ ደግሞ ከየት አካባቢ ነው የመጣው። ሁለተኛ ምናልባት የቅርብ ጊዜ ፎቶ ካለሽ። ከዛ ውጭ ግን ወዴት አካባቢ ወዴት ሀገር ሄደ የሚባለውን ነገር እሱም አድርጊና የሁለቱንም ብቻልሽ የሁለቱንም ወንድም ካሊድ ጀዛከላሁ ተዓላ ኸይር። ይኸውልሽ ናኢማ አሁን ምንድን ነው የምታደርጊው? አንድ እዚህ ውስጥ ያላችሁ እህቶች ሪካርድ አድርጉት። የምታደርጊው ምንድን ነው? ስምሽን እኔ ናኢማ እንደዚህ አጠራ አድርገሽ ረጅም ወሬ ሳታደርጊው ማለት ነው። ለምን? ለብዙ ሰው እንዲደርስልሽ ማለት ነው። ሁላችንም ስላለን ከቻልሽ እንትንሽን ስልክሽን ያስቀመጥሽበትን ፊትሽን መብራቱን ከፊት ለፊትሽ አድርጊው፣ ፊትሽ እንዲታይ ማለት ነው። አንድ ማለት ነው። እሺ የምትናገሪው ምንድን ነው? የራስሽን ሙሉ ስም፣ የት ሀገር ተወላጅ እንደሆንሽ፣ የጠፉት ልጆችሽን ሁለቱን ስም። ስለዚህ ስማቸውን እድሜያቸውን ትናገሪና ከዛ ያገኘ ሰው በዚህ ስልክ ይደውልልኝ ብለሽ ይሄን መልእክት አስተላልፊ። እኔም በሌላ ስልክ ሪከርድ አደርጋለሁ። እዚህ ውስጥ ያላችሁ እህቶች ወንድሞች ሪከርድ አድርጉላት። ምንድን ነው ጉዳዩ እያላችሁ እየጠየቃችሁ ያላችሁ ይህች እህታችን ከሀገር ወጣች። የልጆቿን ህይወት ለመቀየር እንዲማሩ እንዲቀሩ ብላ ከሀገሯ ወጣች ለመስራት። ከዛ ልጆቿ ሁለት ልጆቿን አገር ቤት ጥራ ነበር የወጣችው። ታላቅ ልጅ መጀመሪያ ወጣ ልጇ። ከዛ ደግሞ ታናሹን ተከትሎ ወጣ። የት እንዳሉ የምታውቀው ነገር የለም። ይኸው 4 ዓመት ሆኖኛል ብላለች። እኔም ኢንሻአላሁ ተዓላ እለቅላታለሁኝ ከፎቶ ጋር። ሁላችሁም ያንን ስታዩ ምንም የማይከፈልበት ሼር ማድረግ ነው። እሺ አሁን ከስር ያላችሁ እንትን አድርጎ ሪከርድ አድርጎ ይሄን ንግግርሽን ነው የምታቀርቡ። ከቻልሽ ይውልሽ አሁን ልጅሽ ጋር ሊደርስ ይችላል። አታውቂም። የልጅሽ ጓደኛ ጋር ሊደርስ ይችላል ይሄ ቪዲዮ ማለት ነው። ስለዚህ እንትኑን ይሄ ካሜራውን አዙሪ፣ ወይ የሚመችሽ ከሆነ ወይ ከፊት ለፊትሽ መብራት አለ። በፊት አንድ የኔ ለጠየኳት ብቻ የልጅሽ እድሜው ስንት ነው እኮ እሱን አንድ ላይ ስትናገር ለቪዲዮ ኋላ ታደርጋለች። እድሜው ስንት ነው? ለምን ለሌላው ሪካርድ እንድታደርግ እኮ ነው። አንድ ላይ ትመዘግበዋለህ አንተ ወንድም ካሊድ። አሁን ይሆናል። እንደሱ ይሻላል ትንሽ። ለምን ልጅሽ ሳይሽ እንዲያውቁሽ ነው። ገባሽ? አላቃትም ብለው እንዳይሉ እንዲያውቁሽ ነው። ፊት ለፊትሽ ላይ ብርሃኑ ይሁን ያልኩሽኝ። እሺ በስርዓት የተሰራ ቪዲዮም አለ ልክላቸዋለሁ። ረጅም ከሆነ ይኸውልሽ አሁን ፕላትፎርሙ ረጅም ከሆነ ለማንም አይደርስም። ገብቶሻል? አሁን ደግሞ እዚህ ጋር ሁላችንም ስላለን ኢንተርቪው ያደረገኝ ቪዲዮ አለ፣ እሱም አለ። እሱ አሁንም ችግር የለውም። አሁንም አወራለሁ፣ ግን በአማርኛ ነው። አሁን አጠር አድርገሽ ይኸውልሽ ወንድም ካሊድ የጠየቀሽን ትነግሪዋለሽ። አሁን ግን ከስር ያሉ እህቶች ወንድሞች ሪከርድ አድርገው ይለቁልሻል። አፋልጉኝ ብላችሁ ጽፋችሁ ማለት ነው። ስልክ ቁጥር ስታስቀምጥ አብራችሁ አስቀምጣችሁ ቆረጥ አድርጋችሁ ልቀቁላት። ኢንሻአላሁ ተዓላ በፌስቡክ በአማርኛ ነው በኦሮምኛ ነው የማወራው። በሁለቱም ቋንቋ ታወሪያለሽ። መጀመሪያ በአማርኛ አውሪ፣ ከዛ በሁለቱም። ለምን በአማርኛ ስለጀመርሽ ማለት ነው። እስካሁን ስታወሪ የነበረው በዛ ስለነበር ማለት ነው። በኦሮምኛም ለብቻ ትናገሪያለሽ። እሺ የት ሀገር ተወላጅ ነሽ? የልጆችሽን እድሜ መቼ ምን ያህል ጊዜ እንደሆናቸው ከጠፉ ካገኟቸው ደግሞ በዚህ ቁጥር ደውሉልኝ ብለሽ ግልጽ አድርገሽ መልእክትሽን አስተላልፊ። ቢስሚላህ በይ። እሺ ቢስሚላህ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። አሱ ከመጀመሪያው በፊት ያው ከሀገር ውጭ ናት አይደል ያለችው? ዱባይ ነኝ። ከሀገር ውጭ ናት፣ ግን ሀገር ቤት ከተገኙ ስለዚህ የሀገር ቤት ስልክ ይኸውልሽ፣ የሀገር ቤት ስልክ ሰው ቀላል እንዲይዘው የኛ የፋውንዴሽናችን ስልክ ትስት ቀላል ስለሆነ 0976757575 ወንድም ካሊድ ተጨማሪ ይሁን እንጂ እሷ ዳይሬክት እሷን ኮንታክት የሚያደርጉበት ለምን ሰው ሌዚ ይሆናል? ያገኟታል ነው።
እሺ የሀገሩ ስልክ ታስፈልግ ልጆች መጀመሪያ አዳማ 03 ነበር። አሁን መልእክትሽን አስተላልፊ፣ ከዛ ትተረትኛለሽ። እሺ ብዙ እህቶች እየጠበቁች ስለሆነ ነይማዬ ለህዝቧ አሁን በቃ የፈለግሽውን እንደዚህ ልጆቼ የዚህ ሀገር ተወላጆች ናቸው፣ እኔ የዚህ ሀገር ነዋሪ ነበርኩኝ ብለሽ አስረጂ። ሪከርድ አድርገው ሁሉም በየፔጃቸው ይለቁልሻል። ኢንሻአላሁ ተዓላ ሰበቡን እንድታደርሽ። አሁን እኔ የሚፈልገው ልጆቹ የሚኖሩት መጀመሪያ አዳማ 03 ነበሩ። እኔ ትቻቸው ነው አንድ ላይ ሁለቱን የወጣሁት። ሳላሀዲን ከቤት ወጥቶ ጠፋ። አብረን ስንሰራ የነበረው እኔ መጀመሪያ ገበያ ነበረ የምሰራው። ከገበያ ሲያቅተኝ ሁሉ ነገር ሲቀያየርብኝ አይላንድ እና ብረት ነበረ አብረን የምንሰራው። የሚሰራውን ኩራት ነው ስራ፣ እኔ የሚሰራውን አልደብቅም። እንደዛ ስል ጊዜ ልጆችን አስተምራለሁ ወይ ከዚህ ህይወት እቀይራለሁ የሚል ዱባይ መጣው። እሱንም አላህ ይስጣትና ሆነች ልጅ ነው ያመጣችኝ። ሲመጣ ጊዜ ልጄ እኔ እናቴ በባህር ገብታ እኔ አልኖርም ብሎ በአማርኛ ነበረ የሚያወራው። ወጣ ሳላዲን ሲወጣ እሱም ሚዲያ ላይ እናንተ ሀሲዩና ካሊድ አላችሁ ሚዲያ አላቅም ነበረ። ሌላ ስታወሩ ጉዳይ ጊዜ ነበረ የጀመርኩት። ከዛን ጊዜ እስከ ዛሬ እያለቀስኩ ነው። ዝም ልጄ ከዛ በፊት አንድ አመት ሆኖታል ከወጣ። እኔ ግን በሚዲያ የወጣሁት ልክ ከሌላ ስታወሩ ጊዜ ነበረ የወጣሁት። ከዛ በፊት ነበረ ማልቀስ የጀመርኩት። እስከ ዛሬ ሳላዲን አላገኘሁትም። አሁን እንደዛው ስል የሆነ ልጅ እዚያ ነው ያለው። ግማሾቹ ያውቃል፣ ሙቤ ያውቃል። ስራጅ ወረቀት እንደዚሁ ሚዲያ ላይ ሲያለቅስ ሲያይ ወረቀት ሰራልኝ። ምናልባት ልጁን ካገኘች አንዴ ሄዳ አይታ ትምጣ ብሎ ወረቀቱን ሰራልኝ። ያንን ወረቀት እሱ ሰራልኝ። ምንም እጄ ሳልኖር ሄድኩ ኢትዮጵያ። ሄጄ ቢያንሳ ሁሉ ሄጄ ፎቶ ምናምን ለጣጥፌ መሄጃ ታውቃላችሁ። ኢትዮጵያ ሲያቅተኝ ዞሬ ተመልሼ መጣሁ። ግን ትልቁን አግኝቼዋለሁ። ያገኘሁትን መጥፎ ቦታ ነው ያለው። ምንም ማድረግ አልችልም። እሱንም ማውጣት አልቻልኩም። ግን አሁን ቀንና ማታ ማስቀመጥ ያቃተኝ የሳላሀዲን ጉዳይ ነው። ሳላሀዲን እዚህ ያለው እዚህ ሞተ፣ ማንም ያልም የለም። ግን የተባለው አዲስ አበባ ውስጥ ነው ያለው። አዲስ አበባ ውስጥ አይተናል ይላሉ። ሄጄ ፎቶ ሁሉ ለጥፌ እኔ አላገኘሁትም። ሲያቅተኝ ከእጄ ላይ ባዶ ሲሆን ተመልሼ ዱባይ መጣሁ። ከመጣም 2 ወር ነው። ስራ ራሱ አልገባውም። የሰው ቤት ነው ያለው። የትላንት የያዘኝም አለቀቀኝም ማለት ነው። እና አሁን የምፈልገው እህቶቼ ወንድሞቼ፣ እስኪ የአላህ ነገር አይታወቅም፣ ቪዲዮ ስሩልኝ ነው እኔ የምለምነው። ቪዲዮ ስሩልኝ፣ ባለበት ቦታ ቪዲዮ ስሩልኝ። ሀገር ውስጥ ያላችሁ ስንት አመቱ ነው? አመቱ እድሜው ቪዲዮ ስሩልኝ። ሳላዲን ከቤት ሲወጣ 11 አመቱ ነው። 11 አመቱ ነው ከቤት ሲወጣ። ያው ፎቶ ላሳያችሁ። የዛን ጊዜ እኔ ስርም አለ ፎቶ። እዚህ ስር ያላችሁ ብዙ ሰዎች ያውቃሉ። ሳሊ ከቤት ሲወጣ ይሄ ነው። እሱም ሳይ ሁሌ ያለቅሳለሁ። እናንተ ልጅ ያላችሁ ሁሉም ታውቃላችሁ። ከቤት ሲወጣ ይሄ ነው ሳላዲን። እስቲ በውስጥ በዋትሳፕ አንዴ ይኸውልሽ፣ ባዮ ላይ እኔ ስልክ ላይ ዋትሳፕ ላይ ባዮ አለ። ውስጥ ትንሽ ሳለቅስ ያሞቀኛል ልቤ። ለሰው ቃል ሊሆን ይችላል፣ ግን አፉ በሉን። ስለዚህ ለሆነ ነው እንጂ አፉ በሉን። ስልኬ እዚህ ፕሮፋይል ስል ነው ያለው። ከፕሮፋይል ስል ማንኛውም መውሰድ ትችላላችሁ። ግን ልጄን አፈልጉኝ። ሳልሞት ሳላዲን አፈልጉኝ ሳልሞት። ነይማ እስቲ አንዴ በአንዴ ፎቶ ወይ ለአሲያ ላኪላት፣ ወይ ደግሞ ሌላ ፎቶ ያላችሁ ሰዎች ካላችሁ እኔ የኔ ፕሮፋይል ስል የዋትሳፕ ቁጥር ያለ በዋትሳፕ አንዴ ፎቶውን ላኪልኝ አንዴ። ነይማ ላኪለት፣ ወደ ውስጥ ግቢና ላኪለት። አንዴ በደንብ ፊቱ ላይ የሚታየውን ሙሉ ቁመናውን ትተሽ ፎቶ ፊቱ ላይ በደንብ የሚታየውን ፎቶ አድርጊና ላኪልኝ። እና እሺ ልከዋለሁ። አሲያየ ይሄ ነው የሚመስለው።
እና እኔ እናንተ የሚፈልገው ሳይደክመኝ ከሞትኩ ያችን ልጅ እናስገባለን የምትሉ ከመይቀር ልጄን እስከ ሞት በራሱ ቢሰማ ሰብር ያደርጋለሁ። ለምን መሰለሽ? ማይሞት የለም እኔ ሞታለሁ። አስያየ ማይሞት የለም እኮ እኔ ሞታለሁ። ግን ሞት ዋልም እኔ እናት አባት የለኝም። እነሱ ወንድሜ ነው እናቴ ነው ብዬ ነበረ የደፋሁት። ነይማይ አሁን ወንድም ካሊድ በየሰፈሩ ግሩፕ አላቸው ስላለ አንዴ ፎቶውን ላኪ፣ ሪከርድ ያደረጋችሁ ልቀቁት፣ በኦሮምኛ ማስተላልፊና ሪከርድ አድርገው በየቦታ ይልቀቁልሽ። የምትገኝበትን ቁጥር ነገር የአዳማ ልጆች ይኸውልሽ ምንድን ነው መሰለሽ ሁሉም አሁን ከአዳማ ከወለንጭቴ ከወንጂ ከመተሐራ ይመጣሉ። እኛ ጋር ልጆች አሉ። የኛ እድሜ ከ16 ዓመት በታች ስለማናስገባ ወይ ደግሞ እንደዚህ ወዲያው እንደዚህ ስላለን መጥተው ወይ ፕሮፋይል ይኖራቸዋል ምንመዘግባለን። ስለዚህ ስለምናውቀው አሁን ማልቀሱ መፍትሄ አይሆንም። አሁንም እንዲህ ብታረጊ አላህንም ማማረር ነው የሚሆነው። ውረጅ ከፈለግሽ ውረጂ እና ተመልሰሽን መግባት ትችላለሽ። ኤርጊ ሲደ ቢሳቲ ነኢማ ዮካን በሂኒ ኬሱ መደ ቢኢቲ ኤርጊ ፎኒ ኢሳፍ አካ ጎቴ ጎዲት ኤርጊ እና እሱ ለመሰለሽ በደንብ ይተዋወቃሉ። ገና አንዱ ስታይኛ አሁን በቅርብ ጊዜ አንድ ልጅ ከደሴ መቶ ቤት እንትን አስገብተውት ጠፍቶብን ከተማውን አያውቅም። 10 ልጆች በግሩፕ ልከን በደቂቃ ውስጥ ፈልገው ነው ያመጡት። በጣም የሚገርም ኔትወርክ ነው ያላቸው። እንደ እርስ በርስ ይተዋወቃሉ። አንዳንዴ አሁን ለምሳሌ እኛ ጋር ገብቶ የነበረ ሰው ተሻሽሎ ምን ብሎ ስራ ይዞ ሄዶ ጓደኞቹን መልሶ ይዞ ይመጣል እና እከሌ እናንተ ጋር ነበረ እከሌ እንደዚህ ሆኖ ነው እከሌ ብለው ይተዋወቃሉ። እና የሚገርም እንደ ቤተሰባዊነት ነው ያላቸው። ምክንያቱም 9 ዓመት 10 ዓመት ምናምን በእርግጠኝነት አሁን ካልተኛች ራሱ እስቲ አንድ አሁን የአዳማ ልጅ አለች መኪያ የምትባል ቆይ እሷን ልነሳና እሷን ቆይ እስቲ ትልበላት ነገ የጁማ ሰደቃ እየሰሩ ስለሆነ እንግዲህ አላህ የጁማውን ሰደቃ ይቀበልንና እንግዲህ እዚች እህታችንን እንባ አላህ ይጥረግልን። እንግዲህ ሱብሃንአላህ እንዴት ታሳዝናለች። አሲያ የሙዩት ላይ ነሽ። ሱብሃንአላህ አስደነገጠች ልጅቷ። ላ ሐውለ ወላ ቁወተ ኢላ ቢላሂ ልዓሊይል ዐዚም። አብድረዛቅ ነው ያለችው አይደል? አሱ አይደለም ሳላሐዲን ነው ያለችው። ሳላሐዲን ነው ያለችው። ትልቁ ወንድምየውስ ማን ነው ስሙ? እሱን እኮ አግኝቼዋለሁ አለች። አይገባኝ ስል በወንድሙ ስም ስለሚገኝ እሱ ግን ያለው ሰላም አለይኩም እሱ ጋማ ኮንታክት እኮ አላት ወንድም ካሊድ ከትልቁ ልጇ እኮ ኮንታክት አላት። ግን ያለበት ሁኔታ ጥሩ አይደለም ማለት በቃ ከቤት ወጣ ተበላሸብኝ ማለቷ ነው። አላሁ ረቡል ዒዛ ይመልስ። አሱ ማይስተካከል ልጅ የለም ኢንሻአላሁ ተዓላ ማይስተካከል ልጅ የለም። እና ቆይ ልጆችም አሁን እዚሁ ስላሉ ወንድም ካሊድ ነው የአዳማ ቢፍቱ ሌላ አይ እንትና ማናት አይ ማናት መኪያ አዳማ አይደለ አዳማ እኮ የአዳማ ልጆች ሆነው አልተኙም አሉ። መኪያ ያለች እዛው ወንድሙ ስም አለ። እሺ ያጀማ የወንድሙ
ወንድም ካሊድ ተቋም ነው። የሁላ ሰው ጋር ነው የሚኖረው። አለች መከ የስራ ስራ አላሁ ተዓላ ይገኛል ኢንሻአላህ። የአዳማ ሰው ማን ነው ያለው? ከኛም በዚህ ሰዓት የት ናት መከ? የት አንቺ የት ነው ሀገርሽ? ጅማ። አዳማ ማን ነው ያለው? አዳማ እሷ ነች ተኝታለች። ና እስቲ ቀስ ብለሽ ቀስቀሳ። ሌላ ደግሞ ና እስቲ ወንዶቹ ጋር ያልተኛ ሰው አለ? የወንዶቹ ክፍል ጋር አዳማ ሰው ይሆን አሉ። ብዙ የአዳማ ልጆች ስላሉ በእርግጠኝነት ይታወቃል። ናይማ የት ነው አለች? ናይማ ወልደ ቢሳሜ ሰው መኪያ አይደለችም እኮ መኪያ አለች እንዴ? አንቺ አዳማ ነው አይደል ሀገርሽ? ቆይ እስኪ ግን አንቺ እንኳን አታውቂም። ሞር ብዙ ጊዜ ቆየች እንትና ስራ ናት። በቃ ችግር አብሽሩ። ይኸው ሁሉ ህዝብ አለ፣ እርስ በርስ በደንብ ይተዋወቃሉ። ወንዶቹም ጋር እዚህ አሁን ኦልሞስት ከ300 በላይ የሆኑ ልጆች አሉ። እነዚህ እርስ በርስ ይተዋወቃሉ እና ያንን ፎቶ ብቻ ነው የሚያስፈልገው። በእርግጠኝነትም እኛ ጋር ደግሞ ከነበሩ መጀመሪያ ሲመጡ እያንዳንዱ ፎቶ ተነስቶ ምን ተብሎ ፋይላቸውን ስለምንይዝ ምን ስለምናደርግ እንትን ይሆናል እና ተረጋግተሽ ምን ብለሽ እንትን እናደርጋለን። ቆይ የጠፉ ልጆች ነው እዚህ የሚኖሩ እንዴት ነው? እነዚህ ነው ይሄ ተቋም ነው። ትሬኒንግ እየተሰጣቸው ከዛ ስራ ያስገቧቸዋል። ከጎዳና ላይ እየሰበሰቡ ከዛ ትሬኒንግ ያስተምሯቸዋል፣ ስልጠና ይሰጣቸዋል። ከዛ ስራ ይገባሉ። ከዛ 3 ወር ደግሞ እስከወሰዱ በኋላ የራሳቸውን ቤት ተከራይተው ይወጣሉ። እንደዚህ ሆነው ብዙ እንደዚህ ሆነው ስለምናገኛቸው ምንም እርግጠኛ ካሊድ እየሰራ ያለው ስራ ባይዘው በዚህ አጋጣሚ ነገራችሁና በጣም ትልልቅ ስራ ነው የሚሰራው ወንድም ካሊድ። ሴቶች ራሱ ከነ ልጆቻቸው እነዚህ አሁን የአዳማ ልጆች ናቸው በእርግጠኝነት። አየሽ እነዚህ አሁን የ15 የምናምን ዓመት እድሜ ልጆች ስለነበሩ በቃ ይገኛሉ። እንደዚህ አሁን ሆነው ሲመጡ ይኸውልሽ እንደዚህ ስለሆነ የሚመጡ የምናገኛቸው በቃ ተፈልገው ሙናን አስገቧት ሙናን ሁዳ ሳቢያን አዜብ አዳማ ናት፣ ግን ብዙ አልቆየችማ። ጎዳና ላይ ኤፍሬም ከሚታን እኔ ብለህ አንድ ልጅ ጠፍቶባቸው ነው እና የአዳማ ልጅ ቶሎ ስላክና ይኸውልሽ በደንብ እሱ ስላለ በደንብ ልካለች። ሙና ላክሽለት ተናገሪ። ሙና አይደለችም እኮ እሷ አይደለ ነኢማ ነች። ነኢማ የታለች? ነኢማ ልትልክለት ወጣ እኮ አልተመለሰችም። ሉላ እኔ ልካ እንትን 13 ቁጥር እየጻፈች ነው። አስገባት፣ ነኢማን አስገባት። ቆይ ሙናሴ ምት ነብራ ሮሂብ ማስተራ ወደደ ኒጅራ ካላት ዲሲ ሉላ ቆይ እስቲ አንዴ ስልኬ ላይ ሌላ ስልኬ ላይ ላሳይና ነኢማ እርግቴ ኤርጌራ ቢፋን ኤርጌራ ቢፋ አዳዳቲን ኤርጌራ ቢራንጋይራ ረቢን ሲያይሩ ilmeete inna lillahi wa inna ilayhi raji'un ኤርጌራ ሉላየ አመቱ ፎቶ ነው። ማን አለ እዚህ አዳማ ነው አንተ ሀገር? እሺ ይሄልስ ታውቃለህ ግን ምንድነው መሰለሽ አሱዬ አሁን ሁሉም በእንቅል አንተ ማዳማ እስቲ ግን ያው ምንድነው መሰለሽ በየራሳቸው እድሜ አለ። እኔ አሁን ኦልሬዲ ፎቶውን ልካልኛለች። ለሌሎቹም ማሳየት ለምትፈልጉ ይሄ ነው ፎቶ፣ ስክሪንሻት አድርጉትና እርግጠኛ ነኝ በቃ የዚህን ያህል ፎቶ ካለ ይለዩታል። ምንም በጣም ቀላል ነገር ነው። ከሚዲያ ሁሉ ከመፈለግ እርስ በርስ እነዚህ ሁሉ ያሉ ልጆች ስላሉ ይፈልጉታል፣ ይገኛል። ትልቁ ነገር
ተመልሳ ትግባና እዚህ በጣም ብዙ ልጆች አሉ። እንኳን አይደለም በእንደዚህ አስቸጋሪ ነገር ውስጥ የነበሩ ልጆች መልሰው ይገኛሉ። እና በተለይ ደግሞ ትልቅ ወንድም የተባለው ፎቶ ካለ አንደኛ እሱንም ጭምር እኛ ጋር አምጥተነው እኛ ጋርም እንዲስተካከል ማድረግ እንችላለን። ገባሽ? ካሊድ አድርጉልኝና ካሊድ ኦሮመኛ ስለማልችል ካሊድና አሱ ልጄ ትልቁ ሰው ቤት ክራይ ነበረ። ሾፍሬናና ማታ አይመችኝም ስለኝ ጊዜ ሾፍሬና ወደ ቀን አርጌ ትምህርቱን ማታ አርጌ እያስተማርኩ ነበረ። ከዛ እሱንም ማይሆን ድንጋጤ ነው የሰማሁት። እነ ሉሉ ያውቃሉ። ለዚህ እያለቀስኩ ሚዲያ ላይ ሄጄ እያለቀስኩ እያለው ልጅሽ ተይዞ ውጋ ቤት ገብቷል ተባልኩ። ልጅሽ ተይዞ ውጋ ቤት ገብቷል ተባልኩ። ያን ቀን ያ አልሐምዱሊላህ ሰብር ያለ ሰጥቶኛል። ወላሂ ሰብር ሰጥቶኛል። አልሐምዱሊላህ ውጋ ቤት ማለት ውትድርና ገብቷል ተባልኩ። ከዛ ያን ቀን በጣም ራሴንም ስቼ ደነገጥኩ። ከዛ ወዲህ ውትድርና ታዲያ በግድ እኮ አይደረግም አይደል? እዛን ጊዜ አፈሳ ነበረ። በግድ የወሰዱ ነበረ ከትምህርት ቤት። መቼ ነው? አሁን ያው 2 ዓመት ሊሞላ ነው። እና በ2 ዓመት ውስጥ አፈሳ ነበር አገር? እዛን ጊዜ አፈሳ ነበረ። አዳማ ውስጥ አፈሳ ነበረ። ከትምህርት ቤት ሲመጡም ከምንም ሲመጡም አፈሳ ነበረ። ብዙ ጊዜ ሚዲያ ላይ እና አቦዘሩ ራሱ አሉ ሚዲያ ላይ መጥቶ ብር አሰባስበን እናስወጣልሻለን እናቷ አብዳለች ምናምን እስከዛ ሄዶ ነበረ። ከዛ እኔ ሰው ስለሌለኝ ጠጋ ብሎ ለሱ እሱን ያወጣልኝ ሰው የለም። ከዛ አብጄ ባለፈው በቃ በአይኔ ካሳዩኝ ያሳዩኝ፣ ከገደሉን የሚገድሉን ብዬ ሄድኩ። አልሐምዱሊላህ አሳዩኝ። እሱንም ካየ 2 ወር ነው። ግን ከ2 ወር በኋላ ድምፁን እየሰማው አይደለም። ለሱም ዱዓ አርጉልኝ፣ እየሰገዳችሁ በውስጣችሁ ዱዓ አርጉልኝ። ሲያለቀስኩት ያን የእናቱም በቃ የት እንዳለ ምናምን ይሄ ነገር በውስጥ እናውራውና በውስጥ እናወራለን። እኔም ስለዛ ነው እና ግን አሁን እየሰማው አይደለም። ከተመለስኩ ወዲህ እኔ ስር ገብታችሁ እዩ። እኔ ቪዲዮን ራሱ አብሮ ፎቶ የተነሳሁት እስከዛን ድረስ የሄድኩት አለኝ። ውስጥ ገብታችሁ እዩ። አሁን እሱም ያለበትን ብሞትም ብኖርም ያኔ ያለበትን ቦታ አውቃለሁ። በጣም ያመመኝ ሲበላም ሲጠጣም በጣም ያመመኝ ማልበላውን ለማኝ ያደረገኝ ሳለዲን ብቻ ነው። በቃ እሱንም ሄጄ አይቼዋለሁ። ትንሽ ተስፋ አለኝ። ግን ያሳመመኝ የሳለዲን ጉዳይ ነው። ብሞት ቢሰማ በጣም ከእናንተ ጋር ወስደዋለሁ። ምንድነው መሰለሽ አብሽር። አሁን ለምሳሌ ይኸውልሽ በውስጥ አውሩኝ። ያው አሁን ይኸውልሽ እንደዚህ ልጆች የምታያቸው አሁን ስንት ዓመት ነው? እኛ ጋር ስትመጣ አሁን ስንት ዓመት ሆነ? 16 አሁን እየተማረ ነው ያለው። ስንት ዓመት ስንት ጊዜ ሆነ እኛ ጋር? 2 ዓመት። የት ነው ሀገር? ዝዋይ። አሁን ይኸው ከዝዋይ ነው፣ ወደ ቤተሰቡ አልተመለሰም። እዚህ ነው ያለው። አሁን ለምሳሌ ይህንን የሚፈልግ ሰው ቤተሰብ ይኖራል። ገባሽ? ስለዚህ ብዙ አንዳንድ ጊዜ አላህ ብሎ ደግሞ እንደዚህ ቦታ ላይ ያሉ ልጆች አሉ። አሁን እነዚህ ይሄ ልጅ አሁን አንተ የት ነው? ሀረር ነው ሀገር። አሁን እነዚህ 2 ወንድማማቾች ናቸው። እናት አባቶቻቸው በምንድን ነው? በመኪና አደጋ መኪና አደጋ ሞተውባቸው ስንት ጊዜ ነበራችሁ ጎዳና ላይ? ወደ 3 ዓመት ነበር። እነሱ ብጠፋ እኮ ደስ ይለኛል። ስለዚህ አሁን አየሽ እንደዚህ እንኳን ቢሆን እነዚህ ልጆች አሁን እዚህ ሆነው እየተማሩ ነው። እንደዚህ እርስ በርስ እነዚህ አሁን በሱ እድሜ አሁን ስንት ዓመት ነው? 15 ዓመቱ ነው። አሁን እንደዚህ አሉ ልጆች አሁን በምትዩ አንቺ 11 14 ምናምን አሁን እርስ በርስ ስለሚተዋወቁ በአብዛኛው ትተዋወቃላችሁ አይደል? በቃ ስለዚህ ልጁን በእድሜያቸው ይፈልጉታል። በቃ በየቦታው ከሌ ከፒያሳ ነው ከሌ። አሁን እናንተ የት ነበር የነበራችሁ? እኛ ጨርቆስ። በቃ አሁን ጨርቆስ ያሉ እርስ በርስ በደንብ ትተዋወቃላችሁ አይደል? በቃ ስለዚህ አብሽሩ የልሽ እርስ በርስ ሁሉም ጎዳና ላይ የነበረ በምግብም በመተጋገዝም በጸብም በምንም ሆኖ ይተዋወቃሉ። ስለዚህ አብሽር እንደዚህ ይገኛሉ። እንደዚህ ጠፍተው እንደዚህ እንትን አድርገ። አሁን እሱ ከታናሽ ወንድም ነው ታላቅ? አሁን ከታናሹ ጋር ነው እኛ ጋር ያለው። ስለዚህ ይገኛል። እሺ
ዱዓ አድርጊ። በተረፈ ደግሞ ውትድርና የሄደውን እንደዚህ ተስፋ የምትቆርጪው አንዳንዴ እኮ ሰው ልም ብሎ ከሚጠፋ ደግሞ የእሱ ደግሞ እንደውም በስቦ በምን አድርገሽ ወታደር ቤት የሚገኝበት መንገድ ቀላል ያ ስለሚሆን የት ነው ምንድን ነው ብለሽ መረጃውን ከየት ቦታ እንደዚህ ዘመተ የሚለውን ነገር ከተደረገ ይገኛል እና አብሽሩ። አሁን ዛሬ ትልቁ አላህን ማመስገን ያለብሽ እንደዚህ ጆሮ ሰጥቶ የሚሰማሽን ምን ሚልሽን አሁን ያየሻቸው እንደዚህ አይነቱ ህፃናትና ወጣቶች እንኳን በቃ ምንም ነገር ግራ ገብቷቸው ቤተሰቦቻቸው እንኳን የት እንዳለው ማያውቋል። አትሊስት አንቺ ይህንን ነገር ደግሞ ሰምተሽ ፈልጎ ለማግኘት በጣም ቀላል ነገር እና ይሄ ነው። ሰላሙ አለይኩም። ወአለይኩም ሰላም። በዚህ አጋጣሚ አንድ ልጆች በስም ያድርግና ማስተምራቸው የምችላቸው በየአመቱ በስም ያድርግልኝ። አብሽር አብሽር አብሽር። እንግዲህ እና ለእህታችን አሁን የምመክርሽ አንዳንድ ጊዜ እነዚህ አሁን የምታያቸው ሴቶች ሁሉም ከአንቺ የባሰ ብዙ ታሪክ ያላቸው ልጆች ናቸው። ግን አየሽ ለራሳቸው ነገ አሁን እሑድ ማነው ጁምዓ ስለሆነ ሰደቃ እንዲህ ተባብረው እንዲህ እየሰሩ ነው ያሉት። በሌሊት እንግዲህ ኢትዮጵያ ውስጥ 7 ሰዓት ሆኗል እና እንዲህ አይነት ጠንካራ ሰዎች አሉ። እኛ ይሄንን እንኳን ይዘን ሚዲያ ላይ አንወጣም እና ስለዚህ ሁሉም ሰው ተስፋ ቆርጦ ምን ብሎ አስቸጋሪ ነገር ውስጥ የነበሩ ልጆች ናቸው። ግን ለራሳቸው እንዴት ሆነው እንደሚሰሩ ይሄን ነው ማየት ያለብሽ እና የባሰ ችግርም አለ እና ልጅሽ ደግሞ ይሄን ቦታ ሆነብኝ ብለሽ ውትድርና የሄደውም አልሐምዱሊላህ ማለት አለብሽ። ከዛ ውጭ ግን ደግሞ እንደዚህ ደግሞ መውደቅ ያጥቶልም ማለት እኛ እንግዲህ አላህ ምክንያት አድርጎን ይሄ ሁሉ ሰው ሰብስበን ይሄ ሁሉ ሰው ሳይበላ እንትን አያድርም። 5-6 ድስት እንደምታየው ተጥሎላቸው እንደዚህ አላህ እንግዲህ እንደዚህ ደግሞ ሰደቃ የሚያደርጉ ሰዎች በእነሱ ምክንያት በልተው እያደሩ ነው እና የባሳል እና አንዳንድ ጊዜ እንዲህ በዚህ ሉላ ተናገር ያ ወንድም አንቺ አዳማ ነገር ሾፍቱ ማን ያለ አዳማ ያለው እናንተ ካሌድ ይተኙ በቃ ነገ ትጠይቃለህ። አብሽሩ። አይ ያው እየሰራ ተዋቸው በቃ በቃ እና አብሽሩ። ስለዚህ ብዙ ስላሉ እዚህ ቤት ማለት በቃ ከመላው ሀገሪቱ ያሉ እርስ በርስም ስለሚተዋወቁ አሁን ያው እንደዚህ ስላስደነገጥሽ ነው እኔም ከእንቅልፌ እኔ ወንድም ካሌድ ጋር ሄጃለሁ። ሄጄ የሚሰራውን አይቻለሁ። በጣም ብዙ ሴቶች ከነ ልጆቻቸው ብዙ ስራ ነው እየሰራ ያለው ወንድም ካሌድ። ሴቶችንም እየሰለጠኑ ትምህርትም ስራ የሚያስገቧቸው አለ እና እየሰራ ያለው ነገር ቀላል ነገር አይደለም። አላህ ሱብሓነሁ ወተዓላ ይውደድለት። አሁን ያንቺን ነይማዬ ፎቶውን ለሉላ አምላክ ይላት። እዚህ ውስጥ ያላችሁ በሙሉ አንዴ እሷንም በትልቁ እኔን በታች አርጉኝና በትልቁ አርጋችሁ በኦሮምኛ መልእክቷን ታስተላልፍ። ከቻልሽ ፎቶን ባክግራውንድሽ ላይ አስቀምጪ። የልጅሽን ፎቶ አሁኑ ነው አሁን በትልቁ ያደርጉሻል። ባክግራውንድሽ ላይ አርጊ። አንተን ድርጅት በምን መንገድ መርዳት ይቻላል? ከኋላ አርጊ፣ ባክግራውንድ ላይ አርጊ። ወንድም ካሌድ አብሽሩ። የኔ ሌላ ቀን ይደርሳል። የአገር ሸክም እየተሸከመ ወንድም ካሌድ ኢንሻላህ ሌላ ቀን ሲመቻችሁ ዚያራ ትልቁ ነገር ኢንሻላህ። ከዚህ በኋላ መጀመሪያ እህታችንን እንበዋን እናብስ። ግን ትልቁ ዛሬ አሁን ይሄ ማሳያት ይሄ ሁሉ ሴቶች ይሄ ሁሉ አቅም ያላቸው በልጅ ምክንያት ወድቀው ወይ ተደፍረው ወይ ሰው ቤት ሲሰሩ ይሄ ሁሉ ነገር ሆነው እንደዚህ ህይወታቸውን ለመቀየር ይታገላሉ፣ ለልጅ ሲሉ ይታገላሉ። እና እነዚህም እዚህ ቁጭ ብለው እንደዚህ አያማርሩም እና የትም አይሄዱባቸው። ግማሾቻቸው በቃ ለማን እንደሚሰጡ ግራ ገብቷቸው ልጃቸውን ለማፈላለግ ብለው ብዙ የሚንከራተቱ ሰዎች አሉ፣ ልጆች አሉ፣ ህፃን አሉ። ስለዚህ እንደዚህ የባሰም አለ። እንደዚህ አሁን በየቀኑ እንደዚህ ቀን ስራ ይሉሽ እንደምታያቸው እንደዚህ ታግለው የሚሰሩ ልጆች አሉ እና ይሄ ደግሞ አልሐምዱሊላህ ካላልሽ አላህ ደግሞ የባሰ ነገርም አለ እና
አትሊስት በቃ እንደዚህ ቢያንስ ያው እንደዚህ አለን ለራሳችን ችለን እንኖራለን ብለን እንደምንለው ብቻ ሳይሆን ሰው ደግሞ በዚህ አይነት ነገር ውስጥ ሆኖ እንኳን ይኖራል ህይወት ለማሸነፍ እና ፈጣሪሽን እያመሰገንሽ እዚህ ቤት ውስጥ እንዲሆነው እንኳን ይኸው ደስተኛ ሆነው ነው ያሉት እና እስኪያልፍልሽ ደግሞ ሁሉ ነገር እንትን ይኖራል። አሁን እቺ የምታያት እህታችን እንግዲህ ይህን የመሰለ ልጇን አሁን አዳማ የነበረች ናት። በጣም ብዙ ችግር ደርሶባት ምን ብላ